እኔ አንቺን በ50 ብር ነው መፈተንሽ ከማረጋ ድፍረቴ ማለት ነው እኔ አንቺን ይሄው እንደዚህ ያጥቼ በ50 ብር ነው መፈተንሽ ይሄን ብር አሁን አልሰጥሽም ህይወቴን ካስተካከልሽው የዛሬ ዓመት ይዤው እመጣለሁ 50 ብሩን አመጣለሁ ብዬ እልህ ተጋባው ከማርያም ጋር እግዚአብሔር ይመስገን ግን እሷም አደረገችልኝ ከሱስም ከምንም ከሁሉም ነገር ተላቀቅኩኝ ሰላም ጤና ይስጥልን ወደ ኢቲአርሲ ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው እንደተለመደው እንግዲህ ዛሬም አንድ እንግዳ ይዤላችሁ መጥቻለሁ ማለት ነው ከእንግዳይ ጋር በጣም ጥሩ ቆይታ ይኖረናል ብዙ የምንማማራቸው የምንወያይባቸው ነገሮች ይኖሩናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እየተመለከታችሁ ያላችሁት ኢቲአርሲ ሚዲያ ነው ኢቲአርሲ ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችን ነው ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ነው እንኳን ደህና መጣ እሺ እንኳን ደህና ቆየሽ እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን ሁሉ ደህና እንታወቅ ስምን ውልደት አስተዳደግ ስሜ ሚኪያስ ይባላል ሚኪያስ ጌታቸው በሚዲያ ስሜ አቶ ቤቢ በመባል ነው የምታወቀው እና ብዙ ነገሮችን እነግራችኋለሁ ስለኔ ተከታተሉ በጣም ደስ ይላል ራሱን አስተዋውቆ የሚገባ የመጀመሪያ እንግዳይ ነው አይዚ አረ ማንም የለም ማንም አልነበረም እነግራቸዋለሁ ብሎ የገባው ማንም አልነበረምና ዛሬ የመጀመሪያ ነው የት ሀገር ልጅ ነው እኔ እዚህ አዲስ አበባ ነው አዲስ አበባ የት ሰፈር ነው መገናኛ ነበር የምኖረው ከዛ በመሃል ወደ ጣፎ ምናምን ሄድን አሁን ደግሞ የምኖረው እዛው መገናኛ ነው መሀል ከተማ ልጅ ነው እንደው ሚኪያስ እስኪ አይኖ ብዙ ታሪክ እንዳለ ግን ከዛ በፊት አስተዳደጉ እንዴት ነበር ልጅነቱ በቤተክርስቲያን ነው ወይ ያለፈው ወይስ አይደለም የሚለውን ነገር ንገረን እንደማንኛውም ልጅ በቤተሰብ ምክንያት ሰንበት ትምህርት ቤት ገብቼ ተምሬያለሁ ተምራል ሰንበት ምን ያህል ተምራል ልጆኜ ይሄን ያህልም አልነበረም ግን ተምሬ ያው በአንዳንድ ችግሮች ምክንያት ትቻቸው ነበር ሰንበት ትምህርት ምናምን መማሩን ማለት ነው ከዛ በኋላ በመሃል ደግሞ አንዳንድ አጋጣሚዎች ተፈጠሩ ሱስ ምናምን የሚባሉ ነገሮች ተፈጠሩና ከቤተክርስቲያን በጣም ርቄ ነበር አሁን እግዚአብሔር ይመስገን እየተመለስኩ እንደምን አይነት ሱስ ውስጥ ነበርክ የሚለው እናያለንና ህይወት በምን አጋጣሚ ወደ ሱሶች ውስጥ ገባክ እንዴት ነበር ወደዛ አጋጣሚ ገባው እንዴት ተጀመረ ምክንያቱም በአንዴ አይደለም የሚጀመረው ቀስ በቀስ ነውና የመጀመሪያው እንደ ወደ ሱስ ውስጥ የገባው ምን ያህል አመት ልጅ ያለ ነው በምንስ አጋጣሚ ገባ ወደ ሱስ የገባሁት ያው በፊት ፊልም ያለው እና የፊልም ተጽዕኖ ነው ግን የፊልም ተጽዕኖ ስልሽ አባቴ የሞተው የነበረው በልደቴ ቀን ነው እሺ የሞተው ማለት ነው እና በልደቴ ቀን ሲሞት ጸበል ምናምን ከሱ ጋር እንትን ሲል አብሬ እንትን ነበር እመላለስ ነበር ጸበልና ትንሽ ወር ምናምን ይሆናል የታመመው ማለት ነው እና በዛ መሃል አብሬ እንትን እያልኩ ምናምን በመሃል ሲያርፍ ያረፈው የነበረው የኔ ልደት ቀን ነው እሺ እና ያ ነገር ሲፈጠር እንዴ እግዚአብሔርማ በቃ የለም ስንት ዓመት 11 12 ዓመት ነው ያኔ 12 ዓመት ልጅ እያለሁ በቃ እግዚአብሔርማ የለም ጀመር ቢወደኝም በልደቴ ቀን አባቴን ይወስዶን ብዬ በቃ ፊልም ላይ እንደምናየው ምናምን ሱስ ጀመርኩ በዛ እድሜ በ12 ዓመት ምን አይነት በ12 ዓመት ምን አይነት ሱስ ጀመርክ በቃ ሲጋራ ምናምን ጀመርኩ እንዴት በቃ እንዳልኩሽ የፊልም ተጽዕኖ ነው ፊልም ላይ የማየው ነገር ብዙ ጊዜ ሰውን ሲያጡ ሱስ መጠጥ ምናምን እንትን ይላሉና በቃ በዛ ምክንያት ሱስ ጀመርኩኝ ጠንክሬ ቀጠልኩበት ሱሱ ላይ በሲጋራ የተጀመረ ማለት ነው በሲጋራ ነው የተጀመረ ትምህርት ትማር ነበር አይደለ ትምህርት እማራለሁ እንዴት ነበር አሁን ለምሳሌ ብዙ ጊዜ ሱስና ትምህርት የሆነ የሚጋጩ ነገሮች ናቸው ብዬ አስባለሁ ወደ 3 ዓመትን ትምህርትን በጣም እየቀነስክ ነው የምትመጣውና እስቲ እንዴት ነበር አንተ የልጅነት ከሱሱ በኋላ ያለው የልጅነት ህይወት እንዴት ነበር እና አባቴ እንዳልኩሽ ትምህርት እማራለሁ በቃ ትምህርት ቤትም ቢሆን ምንም እንዴት ልበልሽ ድንዝዝ ብያለሁ በቃ በዛ ምክንያት በቃ ደብሮኛል ምናምን በጣም ህይወቴ ላይ ተጽዕኖ የፈጠረብኝ በልደቴ ቀን መሆኑ ነው ኦፍ ኮርስ እና በልደቴ ቀን ሲሆን በቃ እግዚአብሔርም የለም ለኔ የሚያስብም የለም ምናምን ብዬ ነው በዛ ሱስ ላይ የገባሁትና ትምህርቴንም እየተማርኩ ምናምን ይሄን ያህል ብዙም እንትን አይደለም ነበር ትምህርቴ ላይ ትኩረት የለኝም ነበር
ከዛ እንደምንም እያልኩ በቃ ምንም ትምህርት ቤት ውስጥ ረብሻለሁ እጣላለሁ ዱርዬ የሚባል አይነት ተማሪ አለ እንደዛ ነበርኩኝ ከዛ በመሃል ትንሽ የሆነ ራስን መግዛት ምናምን የሚባል ነገር መጣ ማዘር ብቻዋን ስለሆነ ያለችው መታሰድገን ታናሽ ወንድም አለኝ ታላቅ እህት አለኝ እና አንዴ ይሄ ነገር እንዴት ነው ማለት ከጓደኞቼ በታች መሆንም አልፈልግም በዛ ምክንያት ሱሱም አለ የአባት አለመኖርም አለ እና ከጓደኞቼ በታችማ አልሆንም ብዬ ስራ መስራት ጀመርኩኝ በቃ ቤት ውስጥ እርጥብ ምናምን መሸጥ ጀመርኩ እንጨት ቤት ምናምን ብዙ ስራ ሞክሬያለሁ በልጅነቴ ማለት ነው በልጅነቴ ክረምት ላይ በቃ ሰራ ነበር ትምህርት እየተማርኩም ከ9 ሰዓት ከተለቀቀም በኋላ እርጥብ ምናምን እንሸጥ ነበር ቤት ውስጥ ማለት ነው ይሄን ያለ አሁን እንደዚህ ብዙም እንትን ሳይታወቅ እርጥብ እዛ ያንን ነገር ማድረግ ጀመርኩኝ በመሃል ዲኮር የሚባል ስራ ገባሁኝ ያኔ ትዝ ይለኛል 10ኛ ክፍል ደርሼ ነበር ያን ነገር ሱስ ምናምን ሲጀምር 6ኛ ክፍል 5ኛ ክፍል ነበር 6ኛ እና 5ኛ ክፍል ሲጋራ ነው የጀመርከው ለዛው ከሲጋራ ነው እኔ መነሻ ሲጋራ ነው ባስ ሲጋራ ከበድ ይላል ለመጀመር ይላል ይላል ግን ያው እኔ ፊልም ነው በቃ እንዳልኩሽ እንትን ያለኝ ፊልም ላይ እንደማየው በዛ ነው የጀመርኩት ከዛ እንትን ስጀምር ዲኮር የሚባለውን ስራ ስጀምር በመሃል ኮሮና መጣ ኮቪድ ሲመጣ ብዙ ነገሮች ተቀዛቀዙ በዛ ሰዓት ሰፈር ውስጥ መዋል ጀመርን ያኔ ደግሞ በቃ ሰፈር ውስጥ ስንውል ምናምን ጠንክሬ ሱሴን በደንብ ተያያዝኩት ማንንም እንትን የሚል የለም የሚቆጣጠርም የለም ምናምን ከሲጋራ ውጪ ምን ነበር የምትጠቀመው ከሲጋራ ውጪ ጫትም ምንም በቃ ተጠቀም ነበር ሁሉንም መጠጥም ጀመር ማለት ነው ግን ይሄንን ነገር ማንንም አያውቅ ቤተሰብ ማንንም አያውቅ ይሄንን ነገር ደግሞ አይደል ጭራሽ አያውቁም ነበር ከዛ ጠንክሬ ያንን ሱሴን ያቀጠልኩኝ በመሃል ምንድነው ትምህርት ተከፍቶ እንትን ጀመረ ትምህርት ቤት እና ትምህርት ቤት ስንገባ እንዲ ጋንጃ ምናምን እያጨሰን እንገባ ነበር ትምህርት ቤት ውስጥ ማለት ጧት ስንሄድ ከዛ እያጨሰን እንገባለን ምናምን በቃ ምንም ድንዝዝ ብለን ነው ስለምንም አናቅም እንዴት ልበልሽ ሱሰኛ የሆነ ሰው ነው ይሄንን ነገር ሊረዳው የሚችለው እና በጣም በቃ ብዙ ነገሮችን አድርጌያለሁ በሱስ ደረጃ ማለት ነው ከዛ 12ኛ ክፍል ምናምን ላይ እንደው ግን እዚህ ጋር ሚኪ ይቅርታና ማለት ኤርሊ ነው ሱስ የጀመርከው በጣም በልጅነት ነው ሱስ የጀመርከው ሱስ ለመጀመር ደግሞ ገንዘብ ያስፈልጋል ተማሪ ነህ ህፃን ነህ እንደው ገንዘቡ ራሱ ከየት ነው የመጣው ለማጨስ ለመቃም ለመጠጣት ገንዘቡ ከየት ነበር የመጣው እንዴ ሱሰኛ አይ እኔ አትጪም ሳይሆን ማለት ሱሰኛ ከሆንሽ ለሱስሽ አታጪም በዛ ላይ ደግሞ እንሰርቅ ነበር ከምን ከሱቅም ከቤትም ከምንም ብቻ በቃ ለሱሳችን ስንል የማናደርገው ነገር የለም ነበር በጣም ብዙ በቃ እንዴ ልበልሽ ሱሰኛ ስባል እኔ በሁሉም በኩል በሌብነቱም በሁሉም በኩል ነበር የነበርኩበት ግን እግዚአብሔር ይመስገን እግዚአብሔር ያኔ እንደሚወደኝ ማቀው አሁን ላይ ጥሎ አልጣለኝም ሱሰኛ እንደሆንኩ ቤተሰብ አያውቅም ፖሊስ ደረጃ ላይ ደርሼ አላውቅም እስር ቤት የተባለውና ጭራሽ ገብቼ አላውቅም እና 12ኛ ክፍል ላይ ስደርስ በቃ አላ በደንብ ራሴ ላይ መስራት እንዳለብኝ ይገባኝ በትምህርቱም እንደነገርኩሽ በሱስ ምናምን ምክንያት የተዳከመንትን ስለነበረ ያለኝ አማራጭ ስራ መስራት ነው ሙያ መያዝ ነው እና ዲኮሩ ላይ በቃ በርትቼ መስራት ጀመርኩ ትምህርቱን ትቼው ማለት ነው እየተማርኩኝ ግን ዲኮሩን መስራት ጀመርኩኝ ከዛ በዛ መሃል አንድ ጓደኛ ተዋወቅኩ ጌትነት የሚባል ልጅ አለ ሁሌ ማመሰገነው ጓደኛዬ ነውና እሱም እንደኔ ነው ማለት ብዙ ነገሮችን አሳልፎ ወደ እግዚአብሔር የቀረበ ሰው ነው እና እሱን ከተዋወቅኩኝ በኋላ በጣም ብዙ ጥያቄዎች ጭንቅላቴ ላይ ይመላለሳሉ እዛ መጠጥ ቤት ቁጭ ብለን ምናምን ለምን እግዚአብሔር ሰይጣንን ፈጠረው አላ ያንተን እንዴት እኛን ቢወደን እንደዚህ ያደርግም ምናምን የሚባሉ ነገሮች የሰነፍ ጥያቄዎችን መጠየቅ ጀመርኩ ያው ባለኝ ዕውቀት አንፃር ማለት ነው ራሴን የምደብቅበት ጥያቄ ነበር ከዛ እንደዛ እያልኩ ስጠይቅ እሱ የብርሃናት መጽሐፉን አንብበሽው ከሆነ እዛ ላይ የዲያቆን ሄኖክ ኃይሌ በደንብ ስለሱ ነገር እንትን ይላል እና ይነግረኛል ምናምን ከዛ እንዳጋጣሚ ህይወቴ ደግሞ መቀየር የጀመረው ጻድቃኔ ማርያም በዛ መሃል ከስራ ተባረርኩ ወጣሁ ከዲኮሩ ስራ ማለት ነው ከዲኮሩ ስራ ላይ ወጥቼ በቃ ዓለም ጭልም ምን ያለብኝ በዛ ሰዓት ጓደኞቼ እንዳለ ስራ ናቸው ምናምን ከስራ ተባረሃል ሱስም አለ አልታውኩም ሱስ ግን ወደ ጻድቃኔ እንደው ከመሄዳችን በፊት ታቶ ትሰራ ነበር
እኮ እሱ ይወጣልሽ ነው። ከዛ ከስራ ስባረር እንትን መስራት ጀመርኩ፣ ታቶ መስራት ጀመርኩ። ከዛ በፊትም ትንሽ እንትን አለኝ። ከዛ ማሽኖች ምናምን ገዝቼ መስራት ጀመርኩ። እሺ ከስራ እንደተባረርክ ማለት ነው። እሺ ከዛ እነዛን ነገሮች ማድረግ ጀመርኩኝና በቃ ስራ ቅዝቅዝም አለብኝ ምናምን። የዲኮሩም የለም ብዙም ያኔ እንትንም የለም የሚሰራ ሰው ምናምን የለም ሰፈር ውስጥ ምናምን ስለሆነ የጀመርኩት። ከዛ ግዴታ ደግሞ ታቶ ሰሪ ስትሆኚ ሰው ምን ኤክስፔክት ያደርጋል? ታቶ ያለበት ሰው ነው እንትን የሚለው። ከዛ ራሴ ላይ መለማመድ ጀመርኩ ምናምን። ራሴን ነው ታቶ የምሰራው ነበር። ይሄ እጅክ ላይ ያለውን ማለት ነው ሙሉ እጅ ላይ ያለው ምናምን ራሴ ነው የምሰራው። ከዛ በኋላ እንደዛ እያደረኩኝ በመሀል ሲስተር ወለደች እና ለክርስትና ጻድቃኔ እንሂድ ምናምን ብለው ይዘውኝ ሄዱ። ከዛ ጻድቃኔ እኔ በቃ ያኔ እንዳልኩሽ በፊት እንትን ነበርኩኝ ሰንበት ተማሪ እንጂ ከዛ ውጪ ምንም ስለ ሃይማኖቴ ምናምን ቤተክርስቲያንም አትሄድም? አይ አልሄድም። ጾምም አጾምም ነበር? አረ በቃ ምንም የለህም። ዝም ብለህ ኦርቶዶክስ ብቻ ነበር የምትባለው? በቃ ምንም የለም ነበር። ከዛ ጻድቃኔ ቤተክርስቲያን ሄድንና ምግብ ቤት ላይ ቁጭ ብለን የሆነ አስተናጋጅ መጣ። ከዛ እንደዚህ በቃ የከተማ ልጅ ይተዋወቃል። እንደዚህ ባይን ተግባብተን እያወራን እኔ እንዳንተ ለአንድ ቀን ነበር የመጣሁት እዚህ ያለኝ እና ጻድቃኔ ማርያም አለቀቀችኝም 10 ዓመቴ እዚህ ከመጣሁ አለ። እሺ ከዛ ይሄ ነገር ብዬ በቃ አልሄድም አልኳቸው። ለሱ የተደረገ ግዴታ ለኔ የሚደረግ ብዬ ማለት ነው። እውነት ቤተሰብን ጭራሽ በቃ አልሄድም ብዬ አስቸገርኩኝ። እሺ አላስቸገረም ግን ሱሱ እዛው? አይ ያኔ እንትን አለ ያው ለአንድ ቀን ምናምንማ እንትን አትይ። ከዛ አልሄድም በቃ እኔ እዚሁ እጠመቃለሁ ምናምን ብዬ አስቸገርኳቸው። እሺ እንዴ ምንም ቃል ያስከም ለአንድ ቀን ነው ለክርስትና እንሄድ ነው እንደነገርኩሽ። ቃል ያስከም ለአንድ ቀን ነው ቢያንስ ተመልሰህ ትመጣለህ ምናምን ብለው እንደምንም አሳምነው ይዘውኝ ሄዱ። ከዛ በኋላ እነሱ ይዘውኝ ሄደው በቃ ያ ሰውዬ በጣም ጭንቅላቴ ማቃጨል ጀመረ። ከዛ ጌትነት ያልኩሽ ልጅ ይነግረኛል ምናምን ስለ ሃይማኖቱ ስለምን በቃ በደንብ ስለሚያውቅ እኔ በሚገባኝ መልኩ ይነግረኛል። ከዛ እና እንትን እንሂድ ምናምን አለ ደብረ ሊባኖስ። ከዛ ስንመለስ ደግሞ ደብረ ሊባኖስ ይዞኝ ሄደ እሱ። እሺ በቃ ምንም እኔ ልንገርሽ የገዳም ህይወት እኔ በጣም ነው በቃ የሚጨንቀው ያኔ ነበረው ማለት ነው። ከዛ ከሱም ጋር ስለነበርኩኝ ለሱም ስል ምናምን በቃ ሱስ ምናምን ዝም እላለሁ። ከዛ ንስሐ ተቀበል ምናምን ብሎኝ ንስሐ አባት ጋር አገናኘኝ እዛ። እሺ ከዛ ያለው ነገር እንዳለ ነገርኳቸው ምናምን ታቶም እንደምሰራ ምናምን ነገርኳቸው። ከዚህ በኋላ እንዳታደርግ ምናምን አሉኝ። በቃ እኔ ልቤ በጣም ተረብሿል ያኔ ማለት ነው። በቃ መውጣትም ስለመፈልግ ከዛ እንደዚህ እኮ አሉኝ እንዳትሰራ ታቶ አሉኝ ምናምን አልኩት ለሱ። በቃ አላ መተውም አልመሰለውም እሱ እና አትሰራ ምናምን ሲለኝ እንዴ ካሉኝማ እንዴት ትሰራለሁ ምናምን አልኩት። በጣም ነው ደስ ያለ ያኔ ከኔ በላይ በቃ አላ እሱ ላይ አይቼዋለሁ ደስታውን ማለት ነው። እንዴ እኔ መለወጥ ይሄን ያህል የሚፈልግ ሰው አለ እንዴ ማለት እኔ አባቴ ሲሞት እንዳልኩሽ የልደቴ ቀን ስለሆነ ስለኔ ማንም የሚያገባው አይመስልም። እንዴ እኔ መለወጥ እንደዚህ እንትን የሚለው ሰው አለ ምናምን ብዬ በቃ ከሱ ጋር ተጣበቅኩኝ። ነገሮቼን ምናምን እንዳለ ከሱ ጋር ማድረግ ጀመርኩኝ እና በቃ መበርታት ጀመርኩኝ። ከዛ በጣም ደግሞ ባለውለቴ የምላት ቂልጦ ማርያም አለች። ቂልጦ ማርያም እሺ። ሎዛ ማርያም አለ ቂልጦ። እዛ ደግሞ ሄድኩኝ ከጓደኛዬ ጋር ነበር ሄድኩኝ። ከዛ እዛ ሄድኩኝ ስራም ላይ ምናምን ቅዝቅዝ ምናምን ብሎብኛልም እንደነገርኩሽ ስራም ስለቀዘቀዘብኝ እዛ ሄድኩኝና በቃ ዝም ብዬ ሳይ ሰው ያለቅሳል ዝም ብሎ ምንድነው የተፈጠረው ምናምን ብዬ ከጓደኛዬም ጋር ስለነበርኩ ሼም ይዞኛል። አላለቅስም ወንድም ልጅ ነኝ ብዬ አላለቅስም የተፈጠረው ብዬ። ከዛ እሱ ተኛ። ማታ ሲተኛ የሆነች ዛፍ አለች እዛ እንትን ማርያም የተገለጠችበት የሚባለው ቦታ ላይ ዝም ብዬ ሄድኩኝና እዛ ጋር ቆምኩኝ። ሰው ያለቅሳል ምንድነው ይሄ ነገር? እዛ ጋር ሄድኩኝና 50 ብር አወጣሁኝ። ብዙ ብር ይዣለሁ። እዛ ቤተሰብ የተቀበልኩት ብር ስለነበር ብዙ ብር ይዣለሁ። እኔ አንቺን በ50 ብር ነው መፈተንሽ ከማርያም ድፍረቴ ማለት ነው። እኔ አንቺን ይሄው እንደዚህ ያወጥቼ በ50 ብር ነው መፈተንሽ። ይሄን ብር አሁን አልሰጥሽም። ህይወቴን ካስተካከልሽ የዛሬ ዓመት ይዤው እመጣለሁ 50 ብሩን አመጣለሁ ብዬ እልህ ተጋባው ከማርያም ጋር። እግዚአብሔር ይመስገን ግን እሷም አደረገችልኝ። ከሱስም ከምንም ከሁሉም ነገር ተላቀቅኩኝ። ከቄንጦ ስትመለስ ማለት በአንዴ ረጅም ዓመት የነበርክበትን ሱስ በአንዴ መጣው በጣም ከባድ ነገር ነው። በጣም እኔም እንትን ያልኩት ምንድነው ታውቂያለሽ? ደብረ ሊባኖስም ቂልጦም ከሄድኩ በኋላ ሱስ የተባለ ነገር ነክቼ አላውቅም።
መጠጥ ምንም ስትመለስ ምንም አላስቸገረ ምንም ማለት ያው ትቸገሪያለሽ፣ ግን በቃ እንደ አላማ ነው ማለት እልህ ስለተገባው ከማርያም ጋር ያንን ነገር ካላደረኩት ጥፋቱ የማርያም ነው ብዬ ራሴን ላሳምን። ስለዚህ በቃ ከዛ ጊዜ ጀምሮ ሱስ የተባለ ነገር ጭራሽ ነክቼ አላውቅም። በጣም ጎበዝ ነው። እኔ በጣም ብዙ ልጆች ጋር እንዲቆይታ አደርጋለሁ እና ብዙ ጊዜ የሚቸገሩት እንደዚህ ለድህነት ከሄዱባቸው ቦታዎች ሲመለሱ ኢኮኖሚካሊ በጣም ይፈተናሉ። አለማዊ ነገሩን ትተው ስለሚመጡ በዛ ላይ የነበረባቸውን ነገር በጣም ይፈተናቸዋል እና ይገቡ ይወጣሉ። ይሄ ቀላል ነገር አይደለም። ዓለምን ትቶ ወደ ክርስቶስ መምጣት እጅጉኑ በጣም ከባድ ነገር ነው። ከቤተክርስቲያን ወጥቶ መሄድ ይቀላል ከዓለም ውስጥ ወደ ቤተክርስቲያን ከመምጣት እና እንደው የስራ ሁኔታዎች ከዛ በኋላ እኔ ላይ የተደረገው ነገር እንዴት ልበለሽ ጭራሽ ለመካድም የሚከብድ አይነት ነገር ማለት ፈጣሪን ለመካድ በደንብ ክጄው አይቼዋለሁ ማለት ገና በልጅነቴ ነው ያየሁት ሱሱንም ምንንም። ስለዚህ በቃ እኔ አሁን ላይ መካድ ከባድ ነው። ምንም ወደ ኋላ የሚመልሰኝ ነገር የለም ብዬ ነው የማስበው። ምክንያቱም የተደረገልኝ ነገር የብዙ ዓመት ሱስ በአንዴ ነው እንደተው እንትን ያልኩት የቆረጠልኝ ማለት ነው። በጣም ይገርማል። በጣም ታምር ነው ይሄ ማለት ሲጋራን ያህል ነገር በጣም ትልቅ ሱስ የሚባል ነው። ጋንጃ ምናምን ይሄ የምትጠቀሟቸው ሁሉንም ሱሶች እንግዲህ ሞክረሃል። ለዛውም በጣም በልጅነት 6ኛ ክፍል ምንም የምንለይበት ጊዜ አይደለም። ይሄ ለሲጋራ አይደለም ገና እኮ የምንበላውን ምግብ እንኳን እኮ አጣጥመን የምንናገርበት ጊዜ እንኳን አልነበረም እና በጣም ከባድ ነው። ከህይወት ምን ተማርክ? እንደ ወጣት በጣም በቃ ህይወት በጣም አሰልቺም ነች፣ በጣምም አሪፍም ነች። ማለት ወደ እግዚአብሔር የምትጠጊ ከሆነ ጸሎት የምታደርጊ ምናምን ከሆነ ማለት ሁሉም ነገር እንደሚሳካ ነው ያየሁባት። በዚህች በ20 ምናምን ዓመት እድሜ ያየሁት እሱን ነው። ከራቅሽ ግን በቃ መውደቂያሽ እንደማያምር እኔ የተረዳሁት ከህይወት ይሄንን። ወደ ክርስቶስ ስትቀርብ ብዙዎች ይላሉ ከዓለማዊ ህይወት ከብዙ ሱሶች መተን ወደ ቤተክርስቲያንም ወደ ክርስቶስም ስንቀርብ በህይወታችን በጣም ብዙ የሚመጡ ፈተናዎች አሉ፣ በጣም ብዙ የምንቸገርባቸው ፈተናዎች አሉ የሚሉ ልጆች አጫውተውኛል። ነው አንተ ጋር እንደሱ አይነት ነገር ነበር? መቼም ዲያብሎስ በዓለም እያለ ጠጪ፣ ሰካራም፣ አጫስ እያለ ኦልሬዲ የእሱ ሰው ነህ፣ ምንም ሊያደርግህ አይችልም። ልክ የእሱን ትተህ ግን ወደ ክርስቶስ መምጣትን ሲያውቅ በብዙ መንገድ ሊያሰናክል ይሞክራል። ይሄ ምንም የተደበቀ ነገር ስላልሆነ እና የአንተስ ልምድ በዚህ ዙሪያ ምንድን ነው? እኔ ደግሞ ይሄንን ነገር እንዳልኩሽ ጌትነት የሚባለው ጓደኛዬ እንደኔ ማለት ከብዙ ነገር እንትን ያለ ስለሆነ የሄኖክ ኃይሌ ቃና ዘገሊላ የሚል መጽሐፍ አንበበሽው ከሆነ እዛ ላይ ማለት ሰይጣን ምን ያህል እኛን ለመፈተን እንደሚሰራ ምናምን ማለት የሰይጣን ስትራቴጂ አለ እዛ ላይ ማለት ወደ ቤተክርስቲያን ስትቀርቢ አውቆ ተወት ያደርግሽና ከዛ በኋላ ነው እንትኑን የሚጀምረው። ጻድቅ ነኝ ብለሽ እንድታስብ ያደርግሻል። እሱን ነገር መጽሐፉ ላይ ስላነበብኩት በቃ አላ ቢፈትነኝም እኔ እንጃ እንትን አላልኩም። ተዘጋጅተህ ነበር? ተዘጋጅቻለሁ። የብርሃን እናትና ቃና ዘገሊላ በጣም ባለውለታዎች ናቸው። በጣም ዲያቆን ሄኖክ ኃይሌ እኔ በጣም ባለውለቴ ነው። ሄኖክ ኃይሌና አባ ገብረ ኪዳን በጣም ባለውለቶቼ ናቸው። አሁንም ድረስ እኔ በቃ የሆነ ነገር ስፈልግ የሁለቱ ትምህርት በጣም በቃ እኔ የሚማርከኝና የሚገዛኝ የሁለቱ ትምህርት ነው። የብዙ ወጣቶች ህይወት የመቀየር ምክንያትም እየሆኑ ነው። እግዚአብሔር ይመስገን። እግዚአብሔር በዘመናችን ከሰጠን እጅግ በጣም እልፍ መምህራን መካከል ሁለቱ በዋነኝነት የምናነሳቸው ናቸው እና እግዚአብሔር አምላክ ከዚህ በላይ የሚያገለግሉበትን እድሜ ሚስጣቸው። ሚኪ አሁን ባለበት አሁን ታቶም ሁሉም ነገር ቁሟል። የዲኮር ስራ ነው አይደለ? እስኪ ስለ ስራ ትንሽ ደግሞ ንገረን። የዲኮር ስራው እንዴት ነው? አሁን መጪው የሰርግ ወቅት ነው፣ የልደት ሽምግልና፣ ብቻ ብዙ ነገር የሚሰራበት ወቅት ነው እና በምንስ ማግኘት ይችላሉ? እኔ አሁን የራሴ አሁን የምሰራው በራሴ ነው። ሚራክል ዲኮር የሚባል አለ። የራሴ ማለት እንደ ድርጅት በየው በራሴ ነው የምሰራው። በሌሎችም በሰዎችም በኩል የምሰራው አለ ግን በእኔ በኩል የምሰራቸው ማንኛውንም የዝግጅት የቤተክርስቲያንም የምን ሰርግ ምናምን ልደት ሙሉ ፕሮግራም እንሰራለን እኛ ከጓደኞቼ ጋር ሆነን አንድ ላይ። አውደ ምሕረትም ዲኮሮች ምናምን ሁሉንም እንሰራለን። በምን ስልክ ቁጥር ያገኘዋል? እስኪ ስልክህን ንገረን። የኔ ስልክ ቁጥር 0984 72 93 63 በዚህ ማግኘት ይችላሉ። ማንኛውንም ዝግጅት እናሳምርላቸዋለን። እንግዲህ ኦርቶዶክሳውያን በደንብ የምንታወቀው እየሰራንም ያለ ነው እርስ በርስ መተባበር፣ እርስ በርስ መደጋገፍ ላይ ነና ስፔሻሊ ደግሞ ከሌላ የመጡ ይሄ በቃ ዓለማዊ ህይወት ላይ ኑረው
በቃኝ ብለው ደግሞ ወደ ክርስቶስ የመጡ ልጆች በጣም ብዙ ይፈተናሉ እንዳልኩ ስፔሻሊ በኢኮኖሚካሊ በሰው ብቸኝነት ምናምን ነገር ያጠቃቸዋል እና ሞር ሰፖርት መደራረግ ነው የኛ ዋነኛውም አላማችን። ለዛ ሚራክል ዲኮርን ደውላችሁ አናግሩት። ለተለያየ ፕሮግራም አለው አሳምረላችኋለሁ እያለ ውድ እንግዲህ የቤተክርስቲያናችን ክርስቲያን ወንድማችን ነው። ከሌላ ከዓለማዊ ህይወት የመጣ ወንድማችን ነው ማለት ነው። እንደው በመጨረሻ ወጣት ነህ፣ በጣም ወጣት ነህ እና በብዛት የሚፈተኑት ወንዶች ናቸው። የሴቶቹ እንዳለ ሆኖ ወንዶች በጣም ጫና ይበዛባቸዋል። እንዳልከው በቤተሰብ ጫና ያልፋሉ፣ በማህበረሰቡ ጫና፣ በብዙ ነገር ስለሚያልፉ ራሳቸውን ፍሪ ለማድረግ ወደ ሱስ ይገባሉ። አብዛኞቹን የማውቃቸው እዚህ የቀረቡትም ልጆች በሆነ ነገር ተነሳስተው ነው እንደዚህ አይነት ላይፍ ውስጥ የሚገቡትና ከራስ የህይወት ልምድ ምን ትመክራቸዋለህ? ምን ታስተላልፋለህ? ማለት እኔ አሁን ልል የምችለው ነገር እግዚአብሔርን መቅረብ ከምንም ነገር ያድናል። ማለት እኔ በጣም መንፈሳዊ ሰው ነኝም አልልም፣ እየሞከርኩ ያለው ሰው ነኝ ገና እና ወደ እግዚአብሔር ብቻ ቅረቡ። ይሄንን ነው እኔ የምለው። ባይዘ ሁላችንም መንፈሳዊያን አይደለንም፣ እየሞከርን ነው፣ ገና እየተጠጋን ነው። ግን ከማይሞክር መሞከር የሚሞክርን የመሰለ ነገር የለም። ቁጭ ብሎ ከሚበላ ይልቅ ቁጭ ብሎ ምግብ አጣው ከሚል ይልቅ ሰርቶ ተጣጥሮ ምግብ አጣው የሚል ይለያያል ሁለቱም እና ሁላችንም እየሞከርን ነው። እንግዲህ በጣም ነው ማመሰግነው። የእኛንም ዲኮር ትሰራልናል አንድ ቀን ሁሉ በእጃችን ስለሆነ አሁን ላይ ሚኪ በጣም ማመሰግናለሁ። እግዚአብሔር አምላክ ከዚህ በላይ የመለወጥ የሌሎች የመለወጥ ምክንያት ያደርግ። ምክንያቱም የእህት ክርስትና መለወጥ ምክንያት ሆኗል። የጓደኛ ካብሮ መኖር እግዚአብሔር ወደ ራሱ ሲጠራን የሆነ ነገር ያዘጋጅልናል። ሜቢ ያ ጓደኛ ግን ባያዘጋጅልን ኖሮ ትደክም ነበር እና እሱን መከታ አድርጎ አዘጋጅቶልን ነበር። እግዚአብሔር አምላክ ለእሱም እድሜ ከጤና ይስጥልን። በሁሉም ነገር ምክንያት ነው እና ልክ ደግሞ አንተን አይተው የሚለወጡ አንተ ምክንያት የምትሆናቸው ደግሞ ወጣቶች አሉ። ከዚህ በላይ ስራህንም ከፍ ያደርግልህ፣ ወጣትነትን ይባርክልህ። ሁላችንንም በቤት ያቆየን። እጅግ በጣም አመሰግናለሁ። ደስ የሚል የህይወት ቆይታን ስላቀረብን። ተመልካቾቻችን የዛሬው የህይወት ቆይታችን ይሄንን ይመስል ነበረ። ቅድምም እንደተናገርነው እንግዲህ ማንኛውንም ዲኮር ማሰራት የምትፈልጉ ከስር ማስቀመጥንላቸው ስልክ ቁጥሮች ደውሉ፣ ሚኪንም አግዙት። ይሄ መተጋገዝም የሃይማኖታችንም አንዱ አካል ስለሆነ ማለት ነው። የዛሬ ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።